ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ዩኒት ፎር ስታቲክስ 2 በዩኒት ፎር በፓርት 2 ቪዲዮ ነው የተመለስኩት። ዛሬ ከጉድነስ ኦፍ ፊት ቴስት ፎር ፖይዘን ዲስትሪቢዩሽን ከሚለው ጀምሮ እናያለን ማለት ነው። ስለዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቪዲዮ ፖይዘን ዲስትሪቢዩሽን ነው። ስለዚህ ፖይዘን ዲስትሪቢዩሽን ላይ ኤግዛምፕል እንመልከት። አሁንም ፖይዘን ነው አይደለም ብለን ለማረጋገጥ ስለሆነ ማለት ነው። ስለዚህ ኢትስ ሃይፖቴሳይዝድ ዛት ዘ ነምበር ኦፍ ዘ ብሬክዳውን ፐር መንዝ of a computer system in a major university follows a Poisson distribution with population mean of 2, and the data below shows the observed number of breakdown per month during the sample of 100 months. Using 5% level of significance and test the hypothesis. ስለዚህ ብሬክዳውኖቹ ተሰጥተውናል ከአምስት እና አባባ አለ ፍሪኩዌንሲያቸው ተሰጥቷል። ይሄ ኦብዘርቭ ፍሪኩዌንሲ ነው ያላሉ ተሰጥቷል። ስለዚህ አሁን እዚህ ጋር ምንድነው መጀመሪያ ስቴፓችን ምንድነው የሚጠበቅብን? ናልና ኦልተርኔቲቭ ሃይፖቴሲስ እናውጣ። ናል ሃይፖቴሲስ ስለዚህ ምንድነው ፖፑሌሽን ዲስትሪቢዩሽን ኦፍ ብሬክዳውን ምንድነው ፖይዘን ዲስትሪቢዩሽን ነው ትላላችሁ። ፖፑሌሽን ሚናችሁ ሁለት ሆኖ ማለት ነውና ፖፑሌሽን ብሬክዳውናችሁ ኖት ፖይዘን ትላላችሁ። ምናችሁ ላይ ኦልተርኔቲቭ ሃይፖቴሲሳችሁ ላይ ዊዝ ፖፑሌሽን ሚን ነው። ስለዚህ ስቴፕ 1 በዚህ ወይ ታወጣላችሁ ማለት ነው። ስቴፕ 2 ላይ ስትሄዱ ምንድነው አልፋችሁ አለ 0.05 ነው የተሰጠው። ዲግሪ ኦፍ ፍሪደማችሁ ሲፈልጉ ደግሞ ኬ ማይነስ 1 ነው። ኬያችሁ ደግሞ ምንድነው ስንት ካታጎሪ ነው ያላችሁ? 1 2 3 4 5 6 ነው። ስለዚህ 6 ሲቀነስ 1 ሲቀነስ 0 ነው። እቺ 0 ወይም ኤም ምንድነች ብለና ቅድም ዲግሪ ኦፍ ፍሪደም ሎስት የምናደርገው። ስለዚህ አሁን እዚህ ጋር ፖፑሌሽን ሚኑ ከተሰጣችሁ ወይም ላምዳ ቫልዩ ስለተሰጠን ምንም ዲግሪ ኦፍ ፍሪደም ሎስት አናደርግም። ግን ላምዳ ቫልዩ ባትሰጠን እዚህ ጋር 1 ዲግሪ ኦፍ ፍሪደም ሎስት እናደርግ ነበር ማለት ነው። ስለዚህ 6 ሲቀነስ 1 5 ይሆናል ማለት ነው። ስለዚህ 5 መጣ ማለት ካይ ስኩዌራችሁን 0.05 እና ዲግሪ ኦፍ ፍሪደም 5 ላይ ከቴብል ሄዳችሁ ስታነቡ 11.07 ይመጣል። ስለዚህ ዲክሽነሪ ሩላችሁ ምን ይሆናል? ሪጀክት ኤች ኦ ኢፍ ሳምፕል ካይ ስኩዌራችን ካልኩሌት አድርገን የምናመጣው ቫልዩ ከ11.07 በላይ ከሆነ ብላችሁ ዲክሽነሪ ሩል ታወጣላችሁ ማለት ነው። እዚህ ስቴፕ 3 ላይ ሳምፕል ካይ ስኩዌራችሁን ካልኩሌት ማድረግ ነው። ብሬክዳውኖቹ አሉ ከ0 እስከ 5 ኤንድ ሞር ስኪላው ድረስ አለው። ኦብዘርቭ ፍሪኩዌንሲው ይሄ ከቴብሉ ያለውን አመታችሁ ሊስት ማድረግ ነው። እዚህ ጋር በእያንዳንዱ ቫልዩ ያለውን እሱ ሊስት ካረጋችሁ ወዲያ አሁን የሚጠበቅባቸው ኤክስፔክትድ ፍሪኩዌንሲ መፈለግ ነው። ኤክስፔክትድ ፍሪኩዌንሲ ለመፈለግ አሁንም በመሃል አንድ ስቴፕ አለች። ምንድነው? ፕሮባቢሊቲ መፈለግ። ላምዳው ስንት ተሰጥቶ? 2 ተሰጥቶ። ቅድም ደግሞ ኖርማል ቢሆን ቅድም ባይኖሚያል ላይ ምንድነው ፕሮባቢሊቲው ኤን እና ፕሮባቢሊቲ ተሰጥቶ ነበረ። አሁን ላይ ግን ላምዳ ተሰጥቶ ነው በፖይዘን ጊዜ። ስለዚህ ላምዳ ተሰጥቷችሁ ፕሮባቢሊቲ ትፈልጋላችሁ እና ላምዳ ሲሰጥ ፕሮባቢሊቲ ፎርሙላው እንዲህ ነው የሚለው ስንመለከት እዚህ ጋር ፕሮባቢሊቲ ኦፍ ኤክስ ማለት ፖፑሌሽን ሚናችን the power of x is the power of minus population mean over x ፋክቶሪያል ወይም ምን አድርጋችሁ መስራት ትችላላችሁ? ፕሮባቢሊቲ ኦፍ ኤክስ አችሁ በፖይዘን ጊዜ ላምዳ the power of x times is the power of minus ላምዳ over x ፋክቶሪያል ማድረግ ትችላላችሁ። እቺ ላምዳ እና ፖፑሌሽን ሚን ተመሳሳይ ነው። ከሁለት አንዱ መጠቀም ትችላላችሁ ማለት ነው። ስለዚህ በዚህ ወይ ፕሮባቢሊቲን ካልኩሌት እናደርጋለን። ለምሳሌ እዚህ ጋር አሁን ላምዳ 2 ሆነ ኤክስ 0 ላይ ፕሮባቢሊቲ ፈልጉ ብትባሉ ምንድነው የምታደርጉት? ይኸውና እዚህ ጋር ፕሮባቢሊቲ ኤክስ 0 ሲሆን ማለት ነው። ስለዚህ to the power of 0 ላምዳ the power of x to the power of 0 ታደርጋላችሁ። ላምዳ 2 ስለሆነ የተሰጣችሁ ከዛ ኢንቱ ኢ ቫልዩ ደግሞ ስንት ነው? 2.7183 አለች the power of minus 2 ታደርጋላችሁ። ማይነስ ላምዳ ማለት ማይነስ 2 ስለሆነ ኦቨር ኤክስ ፋክቶሪያል ስንት ነው? 0 ፋክቶሪያል ነው። እንደዚህ ስታደርጉት 1353 ይመጣል ማለት ነው። እዚህ ጋር ያለው ፕሮባቢሊቲ ይመጣል ማለት ነው። ከዛ ኤክስ 1 ሲሆን ደግሞ ምን ታደርጋላችሁ ማለት ነው? ፕሮባቢሊቲ 1 ላይ ላምዳ ዘ ፓወር ኦፍ ኤክስ ማለት ምንድነው? ቱ ዘ ፓወር ኦፍ ቱ ዘ ፓወር ኦፍ 1 ታደርጋላችሁ ላምዳን ማለት ነው። ከዛ ሲባዛ በስንት ነው? ኢ ዘ ፓወር ኦፍ ማይነስ ላምዳ ስንት ነች? 2 አለች ኦቨር ኤክስ ፋክቶሪያል 1 ፋክቶሪያል ይሆናል ማለት ነው። አንድን ስለተጠቀሙ። ስለዚህ ይሄን ካልኩሌት ስታደርጉት 0.2707 ይመጣል ማለት ነው። ከዛ በዚህ ወይ ሌሎችንም ትሰራላችሁ ማለት ነው። ለምሳሌ ፕሮባቢሊቲ ደግሞ 2 ሲሆን ምን ታደርጋላችሁ ማለት ነው? ላምዳ ዘ ፓወር ኦፍ ኤክስ አችሁ ስንት ይሆናል? ላምዳ 2 ነች። ኤክስ አችሁ ስንት ነች? አሁን 2 ስለሆነች ታይምስ ኢ ዘ ፓወር ኦፍ ማይነስ ላምዳ 2 ነች ኦቨር 2 ፋክቶሪያል ነው። ኤክስ ፋክቶሪያል ማለት 2 ፋክቶሪያል ነው። ይሄንን ደግሞ ስታደርጉት አሁንም 0.2707 ይመጣል ማለት ነው። ከዛ 3 ሲሆን ደግሞ ምን ማድረግ ነው የሚጠበቅባችሁ? በቃ ኤክስ ቦታ ላይ 3 እያደረጋችሁ መቀጠል ነው። እቺ 3 ትሆናለች፣ እቺ 3 ፋክቶሪያል ትሆናለች ማለት ነው። ከዛ 4 ሲሆንም ይቺን 4
ችን ፎር አድርጋችሁ መስራት ነው ማለት ነው። ስለዚህ በዚህ ወይ ትመጡና ግን አሁን እዚህ ጋር ላይ ያለቻለ ካስታወሳችሁ በስታት1 ኮርሳችን አይተነዋል 5 ኤንድ ሞር ተብላችሁ ተጠይቃችሁ። ስለዚህ እስካሁን ከፕሮባቢሊቲ ከ0 እስከ 4 አግኝታችኋል። ስለዚህ ከ5 እና ከዛ በላይ ያለው ፕሮባቢሊቲ ተጠይቃችሁ። ስለዚህ ፕሮባቢሊቲ ሰሜሽኑ አንድ ነው የሚመጣው ተደምሮ መጨረሻ። ስለዚህ አሁን እኛ ምን እናደርጋለን? ፕሮባቢሊቲ ኦፍ 5 ኤንድ ሞር ነው ከ5 እና ከ5 በላይ ያለው ነው የተጠየቃችሁ። ስለዚህ ምንድነው የምታደርጉት? እስካሁን ምን አድርጋችኋል? እስከ 4 ያለውን ፕሮባቢሊቲ አግኝተናል ማለት ነው። ስለዚህ እስከ 4 ያለው ፕሮባቢሊቲ እና ከ5 ኤንድ ሞር ያለውን ስንደምረው አንድ ነው የሚሰጠን። ስለዚህ ፕሮባቢሊቲ ከአንድ ስለማያልፍ ስለዚህ አንድ ሲቀንስ ታደርጋላችሁ ማለት ነው። ፕሮባቢሊቲ 1 ላይ ሲደመር ፕሮባቢሊቲ ይሄ እንደዚህ -1 በጠቅላላ ነች 2 ላይ ሲደመር ፕሮባቢሊቲ ኦፍ 3 ላይ x3 ሲሆን ማለት ነው ሲደመር ፕሮባቢሊቲ x4 ሲሆን አለ እነዚህን እንዳለ እንሰራለን ማለት ነው። ከዛ ከአንድ ላይ ስንቀንሳቸው ፕሮባቢሊቲ 5 ኤንድ ሞርን ታገኛላችሁ ማለት ነው። እቺ 0.027 ማለት ነው። ስለዚህ በዚህ ወይ ፊኒሽ ታደርጉታላችሁ ፕሮባቢሊቲውን። ከዛ አሁን ኤክስፔክትድ ፍሪኩዌንሲ እንዳልኳችሁ ቅድም ምንድነው የሚገኘው ኤክስፔክትድ ፍሪኩዌንሲ n ታይምስ ፕሮባቢሊቲ ኦፍ i ወይም እያንዳንዱ ፕሮባቢሊቲ እያስገባችሁ መስራት ነው። ኤናችን ደግሞ ጊቭን ነው። ኤናችን ስንት ነው የሰጠን? ከዚህ ኤግዛምፕል ማየት እንችላለን 100 ፐር መንዝ ነው። ዱሪንግ ሳምፕላችን 100 ስለሆነ በ100 ማብዛት ነው ማለት ነው። እያንዳንዱ ፕሮባቢሊቲ ምናችን ለማግኘት ኤክስፔክትድ ፍሪኩዌንሲያችሁን ለማግኘት ማለት ነው። ስለዚህ 13.53 በ100 ሲናብዙ 13.53 ይመጣል። 27.07ን በ100 ስታብዙ 27.07 ይመጣል። ከዛ ሁሉንም ሲጨርሷቸው እዚህ ጋር ያለውን ኤክስፔክትድ ፍሪኩዌንሲ ታገኛላችሁ ማለት ነው። ስለዚህ ኤክስፔክትድ ፍሪኩዌንሲ ካገኛችሁ ወደ ቀደመው ስቴፓችሁ ትመለሳላችሁ። ኤፍኦ ማይነስ ኤፍ ስኩዌር ታደርጋላችሁ። ይሄው ኤፍኦ ቫልዩ ኤፍ ያለ ከኤፍኦ ላይ እየቀነሳችሁ ስኩዌር እያደረጋችሁ እዚህ ጋር ያለውን ቫልዩ ይሰጣችኋል። ከዚህ ላይ ይሄን ቀንሳችሁ ስኩዌር ስታደርጉት ይሄን ታገኛላችሁ። ከዚህ ላይ ይሄን ቀንሳችሁ ስኩዌር ስታደርጉት ይሄን ታገኛላችሁ። ከዚህ ላይ ቀንሳችሁ ይሄን ስኩዌር ስታደርጉት ይሄን ቫልዩ ታገኛላችሁ ማለት ነው። ስለዚህ ይሄንን በዚህ ይሄን በዚህ አድርጋችሁ ቀንሳችሁ ስኩዌር ስታደርጉት እነዚህ ቫልዩስ ታገኛላችሁ ማለት ነው። ከዛ እነዚህ ቫልዩስ ካገኛችሁ እንደገና ለኤክስፔክትድ ፍሪኩዌንሲ ይሄኛውን ታካፍሉታላችሁ 0.2209ን ለ13.53 ታካፍሉ 0.163 አለ 49.9849ን ለ27.07 ታካፍሉት 1.8465 ይመጣል። 48.0249ን ለ27.07 ታካፍሉት 1.7741 እያለ ይመጣል። በዚህ መሰረት ጨርሱት። ሲያልቅ ከዛ ምንድነው ሰሜሽናችን ላይ ካይ ስኩዌራችን ስንት ይመጣል ማለት ነው? 6.3177 ይመጣል ማለት ነው። ስለዚህ ዲሲሽናችን ምንድነው? does not reject HO ነው። ምክንያቱም ሳምፕል ካይ ስኩዌራችን ላይ ስንት ነበር ቅድም ያመጣ ነው ካልኩሌት አድርገን እዚህ ጋር 11.07 ነው። ስለዚህ ከ11.07 ደግሞ አይበልጥም። ስለዚህ 6.317 ደግሞ ምንድነው ከ11.07 ስለሚያንስ ሪጀክት ኤችኦ ነው የምናደርገው ማለት ነው። does not reject HO does not reject HO ነው። ስለዚህ HO ነው ሪጀክት ካላደረግ ነው HO ምንድነው ማለት ነው? the number of breakdown per month of computer system at university follows Poisson distribution እንላለን ማለት ነው። with population mean ወይም ላምዳ 2 ሆኖ ማለት ነው። ስለዚህ በዚህ ወይ የፖይዘን ዲስትሪቢዩሽን መሆን አለመሆኑን ማረጋገጥ እንችላለን ማለት ነው። ስለዚህ አሁን የባይኖሚያን አየን የፖይዘን አየን የሚቀረማ ነው ኖርማል ዲስትሪቢዩሽን ነው ማለት ነው። ስለዚህ ኖርማል ዲስትሪቢዩሽን ሲሆን ደግሞ በኤግዛምፕል እንመልከት ማለት ነው። ስለዚህ suppose that Atto Paulus develop an overall all attitude scale to determine how his company employee feel towards their company። ስለዚህ ስለ ካምፓኒ ያላቸውን አመለካከት ለማረጋገጥ ፈለገ ማለት ነው። ስለዚህ አቶ ጳውሎስ ምን አደረገ ነው የሚለው pre-tests his measurement instrument on randomly selected group of 100 employees። ስለዚህ 100 employee መረጠ እንደ ሳምፕል ማለት ነው። ከዛ he tallies the score and summarize them into 6 category as shown below። ከዛ በ6 ካታጎሪ ከፈላቸው እነዚህ 100 ሰዎች and are this pretest score approximately normal distribution with population mean 24.9 እና population standard deviation 7.1494 use alpha 0.05 ነው የሚለው። ስለዚህ አሁን ይሄ ሰው የፈለገው ምንድነው የሱ ስኮሩ ሰመራይዝ ያደረገው በ6 ካታጎሪ ከፍሎ ያስቀመጣቸው ኖርማሊ ዲስትሪቢዩትድ ናቸው ወይም ኖርማል ዲስትሪቢዩትድ ነው ወይ with population mean 24.9 እና ስታንዳርድ ዲቪዬሽኑ 7.14 ተጠቅመን ነው የሚለው። ስለዚህ ይሄን እንድናረጋግጥ ነው የተፈለገው። ስለዚህ ስኮር ካታጎሪያቸው ከ10 እስከ 15 የተሰጣቸው ፍሪኩዌንሲያቸው 11 አሉ።
15 እስከ 20 የተሰጣቸው 14 አሉ። ከ20 እስከ 25 ያገኙ 24 አለ። ከ25 እስከ 30 28 ሰጥቷቸው 28 አለ። ከ30 እስከ 35 13 አለ። ከ35 እስከ 40 10 አሉ ማለት ነው። ስለዚህ ይህንን ተጠቅመን ዴቨሎፕ እናደርጋለን ማለት ነው። ስቴፖቹ ምንድነው? አንደኛው ኤችኦ ምንድነው? አቲቲዩድ ስኮር አር ኖርማሊ ዲስትሪቢዩትድ። የአቲቲዩድ ስኮር ነው ያስቀመጠው ኖርማሊ ዲስትሪቢዩትድ ነው ትላላችሁ። ሁሉም ላይ ምንድነው? ቅድም አየነው ላይ ለባይኖሚያን ከሆነ ባይኖሚያል ዲስትሪቢዩትድ፣ ለፖይዘን ከሆነ ፖይዘንሊ ዲስትሪቢዩትድ ነው እንላለን። ምናችን ላይ ናል ሃይፖቴሲሳችን ላይ ማለት ነው። ስለዚህ ናል ሃይፖቴሲሱን ኖርማሊ ዲስትሪቢዩትድ ነው እንላለን። ኦልተርኔቲቭ ሃይፖቴሲስን ደግሞ አር ኖት ኖርማሊ ዲስትሪቢዩትድ ትላላችሁ ማለት ነው በዚህ ኬስ። ስለዚህ በዚህ ወይ እንቀጥላለን ማለት ነው። ከዛ ስቴፕ 2 ላይ ምንድነው? አልፋችን ተሰጥቷል 0.05 ነው። ዲግሪ ኦፍ ፍሪደማችሁ k ማይነስ 1 ማይነስ m ነው። ስንት ካታጎሪ እንዳለ መቁጠር እንችላለን ተመልሰን እዚህ ጋር ነው 1 2 3 4 5 6 ካታጎሪ አለን። ስለዚህ 6 ካታጎሪ ነው ያለን። የስድስቶቹን ካታጎሪ ዲግሪ ኦፍ ፍሪደም ስለምፈልግ ስለዚህ 6 ሲቀነስ 1 ነው የምናደርገው ማለት ነው። እዚህ ጋር 0 የሆነው ሁለቱም ፓራሜትሮች ስለተሰጡን ነው። ምክንያቱም የኖርማል ዲስትሪቢዩሽን ፓራሜትሮቹ ፖፑሌሽን ሚን እና ፖፑሌሽን ስታንዳርድ ዲቪዬሽን ስለሆኑ ነው። ግን ከሁለት አንዱ ባይሰጡ ወይም ሁለቱም ባይሰጡ ኖሮ እዚህ ጋር ኤምን ወይ ሁለቱም ካልተሰጡ ሁለት እናደርግ ነበር። አንዱ ካልተሰጠ አንድ አድርገን እንጽፍባል ነበር። ግን ሁለቱም ስለተሰጡ ቫልዩዋ 0 ይሆናል ማለት ነው በዚህም ኮንቴክስት። ስለዚህ ዲግሪ ኦፍ ፍሪደማችን 5 ይሆናል ማለት ነው። ከዛ ካይ ስኩዌራችን ቴብል ላይ ሄደን ማንበብ ነው። አሁን 0.05 እና 5 ዲግሪ ኦፍ ፍሪደም ላይ ስንት ይመጣል? 11.07 ይመጣል ዲግሪ ኦፍ ፍሪደማችን። ስለዚህ ሪጀክት ኤችኦ እናደርጋለን። ኢፍ ሳምፕል ካይ ስኩዌራችን ከስንት ከበለጠ ከ11.07 ከበለጠ ማለት ነው። ከዛ ስቴፕ 3 ላይ ምንድነው? ካልኩሌት ማድረግ ነው የሚጠበቅብን ሳምፕል ካይ ስኩዌራችን። ግን እዚህ ጋር ምንድነው ሳምፕል ካይ ስኩዌራችን ስንፈልግ አሁን ኤክስፔክትድ ፍሪኩዌንሲ መፈለግ አለብን። ኤክስፔክትድ ፍሪኩዌንሲን ስንፈልግ የምናደርገው ምንድነው? እያንዳንዱ የተሰጡን ካታጎሪዎች ስላሉ ለእያንዳንዱ የተሰጡን ካታጎሪዎች ኤክስፔክትድ ፕሮባቢሊቲ እናወጣላቸዋለን። ከዛ ፕሮባቢሊቲውን ካወጣን ወዲያ በኤን አብዝተን ኤክስፔክትድ ፍሪኩዌንሲ የምናገኘው። ስለዚህ የመጀመሪያው ካታጎሪ ከ10 እስከ 15 የተሰጠን ካታጎሪ ነው። ስለዚህ ካታጎሪ 10 እና ካታጎሪ 15 ላይ ያለውን ምንድነው ዜድ ቫልዩ እንፈልጋለን ማለት ነው። ስለዚህ ዜድ 10 ላይ ምንድነው ካታጎሪ 10 ሲሆን ስንት ነው የምታደርገው? ፖፑሌሽን ሚኑ ስታንዳርድ ዲቪዬሽኑ ያው ሁሉም ላይ የምትጠቀሙ ተመሳሳይ 4.9 7.914 ነው እስከ መጨረሻው ካታጎሪ ስንሰራ ማለት ነው። ግን እዚህ ጋር ምንዋን ብቻ ነው የምንለያት ኤክስ1 ነው። እቺኛው ኤክስ ቫልዩ አይደለ ዜድን ሲፈልጉ ኤክስ ማይነስ ፖፑሌሽን ሚን ኦቨር ስታንዳርድ ዲቪዬሽን ነው። ፖፑሌሽን ሚን እና ስታንዳርድ ዲቪዬሽኑ ያው ኮንስታንት ነው። እዚህ ጋር ያሉትን ጊቭኖች ነው የምንጠቀመው። ስለዚህ 10 ሲሆን ስንትን ታደርጓታላችሁ? ኤክስን 10 ታደርጓታላችሁ። 10 ሲቀነስ 24.9 ሲካፈል ለ7.194 ማይነስ 2.07 ይመጣል። ማይነስ 2.07 ቴብል ላይ ሄዳችሁ ስታነቡት 0.48077 ነው ፕሮባቢሊቲ ቴብል ላይ ሄዳችሁ ስታነቡ ማለት ነው። ከዛ ዜድ 15 ላይ ትሰራላችሁ። የመጀመሪያ ካታጎሪ ዜድ 10 እንሰራን። ዜድ 15 ላይ ደግሞ ኤክስን 15 ታደርጋላችሁ። 15 ሲቀነስ 24.9 ሲካፈል ለ7.194 ስታደርጉ ማይነስ 1.38 ይመጣል። ስለዚህ የዚህኛው ፕሮባቢሊቲ ደግሞ ቴብል ላይ ሄዳችሁ ስታነቡ 0.41621 ይሆናል ማለት ነው። ስለዚህ ሁለቶቹ ተመሳሳይ ዳይሬክሽን ከሆነ ያላቸው ትቀንሷቸዋላችሁ ማለት ነው። ምክንያቱም ማይነስ ስለሆኑ ሁለቱም ቫልዩዎች ስንትና ስንት ናቸው? ማይነስ 2.07 እዚህ አካባቢ ሆነዋል። ማይነስ 2.07 አለ። ስለዚህ ይሄኛው ደግሞ ማይነስ 1.38 ስላለ ቫልዩአቸውን ለማግኘት ምንድነው የሁለቱን ዲፈረንስ ነው የምትጽፉት ማለት ነው። የሁለቱን ዲፈረንስ ፈልጉ ስንት ታገኛላችሁ ማለት ነው። ሁለት ውስጥ አቀናንሷቸው 0 በአንድ አይነት ዳይሬክሽን ስለሆኑ ማለት ነው። ስለዚህ 0.06456 ይመጣል ማለት ነው። ከዛ ደግሞ ካታጎሪ ከ15 እስከ 20 ሲሆን ነው። ስለዚህ 15 ላይ 15 እችን ታደርጋላችሁ፣ 20 ሲሆን 20 ታደርጋላችሁ። እዚህ ጋር ሌላው ፖፑሌሽን ሚን እና ፖፑሌሽን ስታንዳርድ ዲቪዬሽን ተመሳሳይ ስታደርጉት ምንድነው ይሄና ይሄ ቫልዩ ይመጣል። ከዛ ቫልዩአችሁን ቴብል ላይ ሄዳችሁ ታነባላችሁ። አሁን እነዚህ ተመሳሳይ ዳይሬክሽን ስለሆኑ ኔጌቲቭ በአንድ ዳይሬክሽን ስለሆነ ያሉት ቀንሷቸዋላችሁ። ስንት ይመጣል ኤክስፔክትድ ፍሪኩዌንሲያችሁ? 0.16446 ነው። ካታጎሪ ከስንት ከ15 እስከ 20 ያለው። ከዛ ካታጎሪ ከ20 እስከ 25 ትሄዳላችሁ። ካታጎሪ 20 ላይ 20 ታደርጋላችሁ። ካታጎሪ 25 ላይ ኤክስን 25 ታደርጋላችሁ። ሌላው ደሴም ነው። ከዛ 0.68 እና ፕላስ 0.01 ታደርጋላችሁ ማለት ነው። ስለዚህ እዚህ ፕሮባቢሊቲ ሲሰሩ ግን ምንድነው አሁን እዚህ ጋር ዳይሬክሽናቸው ይሄ ኔጌቲቭ ይሄ ፖዚቲቭ ስለሆነ ዲፈረንስ ነው። ዲፈረንስ ዳይሬክሽን ከሆነ ደግሞ ድምር ነው የምታደርጓቸው። ስለዚህ 0.251
0.75 እና 0.00399 ሲደምሩት ኤክስፔክትድ ፕሮባቢሊቲው 0.25574 ይመጣል ማለት ነው። ስለዚህ ይህን ቫልዩ እየደመርኩት ለመሰላችሁ ካልገባችሁ እንጂ ጋር ግልጽ እንዲሆን እዚህ ጋር ማይነስ 0.68 ካለ ፕላስ 0.01 እዚህ ጋር ቢሆን 0.01። ስለዚህ ፕሮባቢሊቲን ለማግኘት ምንድነው ይሄንን ፕሮባቢሊቲ እና ይሄንን ፕሮባቢሊቲ ስንደምረው ከዚህ እስከዚህ ያለውን ፕሮባቢሊቲ እናገኛለን። ግን ሴም ዳይሬክሽን ከሆነ ያሉት ምንድነው ዲፈረንሱ ነው የምንፈልገው። ስለዚህ ዲፈረንት ዳይሬክሽን ስለሆነ ድምር እናደርጋቸዋለን። ከዛ ካታጎሪ ከ35 እስከ 40 ያለውን እንሰራለን። 35 ላይ ኤክስን 35፣ 40 ላይ ኤክስን 40 እናደርጋለን። ምክንያቱም ዜድ ማለት ኤክስ ማይነስ ፖፑሌሽን ሚን ኦቨር ስታንዳርድ ዲቪዬሽን ስለሆነ ማለት ነው። ከዛ ፕላስ 1.4 ይመጣል። ፕላስ 2.1 ነው። እነዚህም ተመሳሳይ ዳይሬክሽን ስለሆኑ ተቀንሷቸዋለች። ኤክስፔክትድ ፕሮባቢሊቲያችሁ የሁለቱ ፕሮባቢሊቲ ዲፈረንስ ነው። ይሄኛው ፕሮባቢሊቲ እንዳልኳችሁ ከቴብል ሄዳችሁ የምታነቡት የነዚህ ቫልዩ ነው። ከዛ ቫልዩን ሲቀንሱት 0.06290 ይመጣል ማለት ነው። ኤክስፔክትድ ፕሮባቢሊቲው እዚህ ጋርም ከ25 እስከ 30 በተመሳሳይ ትሰሩታላችሁ። የ25 ላይ ያለ የ30 ላይ 30 አድርጋችሁ 0.01 ፕላስ እና 0.71 ፕላስ ይመጣል። ተመሳሳይ ዳይሬክሽን ስለሆነ ፕሮባቢሊቲ ከቴብል ላይ አይታችሁ መጣችሁ ቀነስ ነው ማለት ነው። ተመሳሳይ ዳይሬክሽን ስለሆኑ ኤክስፔክትድ ፕሮባቢሊቲያቸው 25.716 ይመጣል ማለት ነው። በዚህ ወይ ነው የምትሰሩ። ከ25 እስከ 30 ያለው ከ30 እስከ 35 ያለውን ደግሞ ስንት ታደርጋላችሁ? ዜድ 30 እና ዜድ 35 ላይ ያለ 30 እና 35 ታደርጋላችሁ በኤክስ ቦታ። ከዛ ፕላስ 0.1 አለ ፕላስ 1.4 አለ። ስለዚህ 0.215 እና 0.4192 ይመጣል። ስለዚህ ሁለቱ ዲፈረንስ 0.15809 ይመጣል ማለት ነው። ስለዚህ አሁን እነዚህ ምንድነው ኤክስፔክትድ ፕሮባቢሊቲያቸው ነው። አሁን ግን ያላገኘናቸው ስንት ይቀሩናል? አሁን ከ10 ጀምረን ነው ካታጎሪ ያየነው። ካታጎሪ ከ10 ጀምረን እስከ 15 ከ15 እስከ 20 ከ20 እስከ 25 ከ25 እስከ 30 ከ30 እስከ 35 አየን ማለት ነው። ከ30 እስከ 35 ከ35 እስከ 40 አየን ማለት ነው። ስለዚህ አሁን ከ10 በታች ይቀረናል፣ ከ40 በላይ ያለውም ይቀራል ማለት ነው። ስለዚህ ከ10 በታች ያለውና ከ40 በላይ ያለውን መፈለግ አለብን ማለት ነው። ስለዚህ ከ10 በታች ያለውን ለመፈለግ ምንድነው የምታደርጉት? እንትሉ አለ 0.5 ፕሮባቢሊቲ ላይ ሃፍ ኦፍ ዘ ኖርማል ዲስትሪቢዩሽን ግማሹ። ምክንያቱም የሚሆነው ምንድነው ግማሹ 0.5 ከዚህ በታች ነው፣ ግማሹ 0.5 ከዚህ በታች ነው በኖርማል ዲስትሪቢዩሽን የሚሆነው። ስለዚህ ኤክስፔክትድ ፍሪኩዌንሲው ኢች ሳይድ አለ። ሚናችን ደግሞ ስንት ነው? ሚኑ ስንት ነው? 24.9 አይደለም ሚኑ። ከዚህ በታች ያሉት ከግማሽ ከሚኑ በታች እና ከሚኑ በላይ ያሉ ቫልዩዎችን እንፈልጋለን ማለት ነው። ስለዚህ ከሚኑ በታች ያሉ ከ0.5 በታች ይሆናል፣ ከ0.5 በላይ ያለ አለ። ስለዚህ ከ0.5 በታች ከሚኑ ላይ ያሉትን ቫልዩዎች በመቀነስ ከ10 በታች ያለውን ቫልዩ እናገኛለን። ከሚኑ በላይ ከ24.9 በላይ ያላቸውን ቫልዩዎች ደግሞ በመፈለግ ከ40 በላይ ያሉ ፕሮባቢሊቲዎችን ማግኘት እንችላለን ማለት ነው። ስለዚህ እንዴት ነው የሚለው እንፈልግ 0.5 ላይ እንቀንሳለን ማለት ነው። ምን ነው የምንቀንሰው? ከ15 በላይ እና ከእንትን በላይ ያሉት ነው። ስለዚህ ከ0.5 ላይ ይሄው ካታጎሪውን ከ10 እስከ 15 ያለው ይሄ ቫልዩ ከስንት ነው የመጣው? ዜድ 10 ሲሆን ዜድ 15 ሲሆን ማለት ነው። ስለዚህ እነዚህ ቫልዩዎች ምንድነው የሁለቱም ቫልዩ ወስጄ ከ0.5 ላይ ቀንሳለሁ። 0.0645 ይቀነሳል። የሆነ 0.0656 አለ እሱ ይቀነሳል። ከዛ ደግሞ ቀጣይ እዚህ ጋር ያለው ፕሮባቢሊቲ ከ15 እስከ 20 ያለው ላይ ያለው ይቀነሳል። ይሄኛው የሁለቱ ዲፈረንስ እንት ነው የ0.1 1.446ን እንቀንሳለን። ከዛ ቀጣይ ደግሞ ምንድነው ከ20 እስከ 25 አሁን ይችኛው ዜድ 25 ከሚኑ በላይ ነች። ሚኑ 24.9 ስለሆነ ይችኛውን ብቻ ቫልዩ ነው የምወስደው እዚህ ጋር ማለት ነው። እስካሁን ከሚኑ በታች ስለሆነ ከ24.9 በታች ስለሆኑ ነው ሚኑ 24.9 አለ አይደለ? ከሱ በታች ስለሆኑ ነው ወሰድኳቸው። ስለዚህ ይችኛውን ቫልዩ ብቻ ወስጄ ቀንሳለሁ ማለት ነው። ስለዚህ 0.21575 ስናደርግ እዚህ ጋር ይቻለች። ስለዚህ እስከ ሚኑ አለቀ በቃ። ከሚኑ በታች ያሉት ቫልዩ እነዚህ ናቸው። ስለዚህ ከሚኑ በታች ያሉት ቫልዩዎችን ከ0.5 ላይ ሲቀንሱት የምታገኙ ስለዚህ 0.1923 የሚለው ከ10 በታች ያለው ፕሮባቢሊቲ ሆነ። ምክንያቱም ከሚኑ በታች ያለውን ለዛንቴን ያለው ፕሮባቢሊቲ ይሆንልናል ማለት ነው። 0.01925 ነው። ስለዚህ ግሬተር ዛን 40 ደግሞ ያለውን ቫልዩ ለማግኘት ምን እናደርጋለን? አሁንም ከ0.5 ላይ ከሚኑ በላይ ያሉትን ቫልዩዎች እንቀንሳለን ማለት ነው። ከሚኑ በላይ ያሉት ቫልዩ ስንመጣ ከዚህ ከ25 ላይ እቺን ቫልዩ ወስዳለሁ 0.0399 እሷን እዚህ ጋር አምጥቼ ቀንሳለሁ።
ቀጣይ ደግሞ ምንድነው ከ25 በላይ ያለ የ25 ፕሮባቢሊቲ እና የ30 ዲፈረንስ እዚህ ጋር 0.25 176 አለ እሱን ወስዳለሁ። ከ30 እስከ 35 ላይ ደግሞ ይሄን ዲፈረንስ ወስዳለሁ 0.15809 እሱን ወስዳለሁ። ቀጣይ ደግሞ ምንድነው ከ35 እስከ 40 ያለው 0.06290 ይሄ ፕሮባቢሊቲ ይመጣ ማለት ነው 0.101786 ኤክስፔክትድ ፕሮባቢሊቲን አገኛለሁ ማለት ነው። ከስንት በላይ ያለው ይሄ ከ40 በላይ ከ40 በታች ያለው እዚህ ጋር ያለው አለ ከ40 በታች ያለው ይሄ አለ ማለት ነው። ስለዚህ ይሄንን አገኘው ማለት ነው። ምን ኤክስፔክትድ ፕሮባቢሊቲ ነው። ገና ኤክስፔክትድ ፍሪኩዌንሲ ለመሆን በፍሪኩዌንሲው በመቶ መባዛት አለበት። ፍሪኩዌንሲ ኤናችን መቶ ስለሆነ ማለት ነው። ስለዚህ ካታጎሪዎቹ እነዚህ እዚህ ጋር ያሉት ናቸው። ፕሮባቢሊቲያቸው ይሄው አለ። ፕሮባቢሊቲያቸው ሁሉም እዚህ ጋር በሊስት አለ እሱን አለ። ስለዚህ ኤን ደግሞ ምንድነው ኤን መቶ ነው። ጥያቄው ላይ ቴስት መቶ ሳምፕል ስለሆነ ስንት እናደርጋለን በመቶ ማብዛት ነው። ይሄን በመቶ ይሄን በመቶ ሁሉንም በመቶ ስታበዙት እዚህ ጋር ያለው ቫልዩ ታገኛላችሁ ማለት ነው። ስለዚህ እዚህ ጋር ያለውን ቫልዩ ስታገኙ ኤክስፔክትድ ፍሪኩዌንሲ ያገኛችሁ ማለት ነው። ግን እዚህ ጋር አሁን ምንድነው ለዛና ፎርቲ ካታጎሪ ስትመለከቷቸው ምንድነው ለዛን እቺ ከ5 በታይ ቫልዩ ነው። ከ5 በታይ ቫልዩ ደግሞ መሆን የለበትም። ስለዚህ ወደ ቀጣው ይሄኛውን ወደ ከ10 ወደ 15 አስገባዋለሁ። ይሄን ወደ 35 ወደ 40 ውስጥ አዳርገዋለሁ ማለት ነው። ስለዚህ ከ10 እስከ 15 ያለው ካታጎሪ ላይ እቺን ፕሮባቢሊቲ 0.1923ን 0.06456 ላይ ሲደምረው 0.08379 ይመጣል። ስለዚህ ኤክስፔክትድ ፍሪኩዌንሲው 8.379 ይሆናል ማለት ነው። ከዛ ከ15 እስከ 20 አለ፣ ከ20 እስከ 25 አለ፣ ከ25 እስከ 30 አለ፣ ከ35 እስከ 40 አለ፣ ከ35 እስከ 40 ላይ ደግሞ ይሄኛውን ወደዚህ ደምረዋለሁ 0 ነጥብ ስንት ይመጣል ማለት ነው 0.807 ፕሮባቢሊቲ ማለት ነው። ስለዚህ ይሄን ፕሮባቢሊቲ ካመጣሁ ወዲያ ምን ማድረግ ነው የሚጠበቅብኝ? አሁንም በመቶ እናበዛዋለን ማለት ነው። ይሄንን ፕሮባቢሊቲ በመቶ ስናበዛው 8.379 ይመጣል። ይሄኛው 16.44 እያለ ሁሉንም በመቶ ስናበዛው ይሄን የመሰለ ኤክስፔክትድ ፍሪኩዌንሲ እናገኛለን። ስለዚህ ኤክስፔክትድ ፍሪኩዌንሲያችንን ካገኘን ወዲያ ምን ማድረግ ነው የሚጠበቅብን? ወደ ቀድሞ ፕሮሰሳችን መመለስ ማለት ነው። ስለዚህ ኤክስፔክትድ ፍሪኩዌንሲ ስለተገኘ አሁን ምንድነው ኤክስፔክትድ ፍሪኩዌንሲያችሁ ላይ ከኦብዘርቭዱ ላይ ቀንሳችሁ ስኩዌር ማድረግ ነው። ስለዚህ የቀነሳችሁ ስኩዌር ስታደርጉት የቫልዩ ይመጣል። እያንዳንዱን አድርጉት። ከዛ ምንድነው ኤፍ ኦ ማይነስ ኤፍ ነው። ከዛ ደግሞ ለማካፍለዋለሁ ይሄኛውን ለኤክስፔክትድ ፍሪኩዌንሲ ያካፍላለሁ። ስለዚህ 6.869 ለ8.379 ሲያካፍል 0.819 ይመጣል። ከዛ እንደዚህ ያደረጋችሁ ሁሉ ነው ይሄን ከዚህ ለዚህ ያካፈላችሁ መሄድ ማለት ነው። አይ ሚን ይሄኛውን ለዚህኛው ማለት ነው። ሶሪ ይሄን ለዚህ ይሄኛው ለዚህኛው ይሄኛውን ለዚህኛው ይሄኛውን ለዚህኛው ይሄኛውን ለዚህኛው ስታካፍሉት እነዚህ ቫልዩስ ታገኛላችሁ። ስለዚህ ሳምፕል ኬስ ስኩዌራችሁ ምን ይሆናል? ሰሜሽን ኦፍ የነዚህ ቫልዩ ይሆናል ማለት ነው። ስለዚህ ደግሞ 2.4409 ይመጣል። እዚህ ምንድነው ዳዝ ኖት ሪጀክት ኤችኦ ነው። ምክንያቱም 2.409 ከማ ስለማይበልጥ ከ11.07 ነው። ቅድም ከቴብል ላይ ያነበብነው ተነቦ የተገኘው ቫልዩ ስለማይበልጥ ማለት ነው ምን ይሆነው ካልኩሌት የተደረገው። ስለዚህ ሪጀክት አናረግም ምናችንን ኤች ኖታችንን ማለት ነው። ስለዚህ ዛት ኢትሪ ስኮር ኢዝ ኖርማሊ ዲስትሪቢዩትድ ነው ዊዝ ሚን 24.9 እና ስታንዳርድ ዲቪዬሽን 7.194 ብለን እናጠቃልላለን ማለት ነው። ስለዚህ ትንሽ ምንድነው እዚህ ጋር ላይ የሚለው የኖርማል ዲስትሪቢዩሽን ነው። እሱን ደግማችሁ ይዩት። ምክንያቱም ኤክስፔክትድ ፍሪኩዌንሲ አፈላለጉ የእያንዳንዱ ካታጎሪ ሲሆን የእያንዳንዱ ካታጎሪ ኤክስፔክትድ ፕሮባቢሊቲ ፈልገን በኤን ስለምናበዛው እና የለዛንና የግሬተር ዛን አፈላለጎችን በግልጽ ተመልከቷቸው እንጂ ሌላው ኖርማልና ባይኖሚያል አይሚን ፖይዘን እና ባይኖሚያን ብዙም አይከብዳችሁ ማለት ነው። ስለዚህ በዚህ መሰረት ቻፕተር 4ን ኢንድ እናደርጋለን ማለት ነው። ስለዚህ በቻፕተር 4 ምን አየን? ካይ-ስኩዌር ቴስት ምንድነው ጥቅሙ? ሶስት ነው። አንደኛ ኢንዲፔንደንስ ቢትዊን ቱ ቫሪያብሎች ለማረጋገጥ ይጠቅመናል። ሁለተኛ ደግሞ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ለማረጋገጥ ይጠቅማል። ሶስተኛ ደግሞ ጉድነስ ኦፍ ፊት ቴስት ፎር ባይኖሚያን ፖይዘን እና ኖርማል ዲስትሪቢዩሽን ለማድረግ ይጠቅማል ማለት ነው። ስለዚህ ይሄን ይመስላል ማለት ነው ቻፕተር 4። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛም ፔፐሮችን እና የተለያዩ ጥያቄዎችን እዛ ላይ መጠየቅ ትችላላችሁ እና እስካሁን አብራችሁ ስለቆያችሁ አመሰግናለሁ እና ቪዲዮውን ቪፒኤን አብርታችሁ ለምትሉኝ አመሰግናለሁ። በቀጣይ በቻፕተር 5 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።